ጲላጦስ ራሱ አሁን ክርስቶስን የሰቀለው ነው ብለን አይደለም የምንናገረው፣ ቅዱስ ነው። ጲላጦስ ራሱ አሁን ክርስቶስን የሰቀለው ነው ብለን የምንናገረው። በመዝሙር ሲደንሱ አላያችሁም? ባዴ ባዴሳ በመዝሙር ሲደንሱ አላያችሁም? ባዴ ባዴሳ ከሌሎቹ ቀናቶች በሙሉ የተለየ ነው የሆሳዕና ቀን። ከሌሎቹ ቀናት የተለየ ነው የሆሳዕና ቅዳሴ ሲገባ። ቲክቶክ ለምን መጨረሻ እንደሌለው ታውቃላችሁ? ቲክቶክ ለምን መጨረሻ እንደሌለው ታውቃለህ? እስቲ የቲክቶክ መጨረሻ አግኝቶ ነው። ኦርቶዶክስ ላይ እቀልዳለሁ አፌዛለሁ ብለህ ስትነሳ፣ ኦርቶዶክስ ላይ እቀልዳለሁ ብለህ ስትነሳ እግዚአብሔር እንደዚህ እርስ በርስ ያጋጫል። እናት በቤተ ክርስቲያን ደርሼ እስክመጣ ቡናውን አቀራርብ፣ እናት በቤተ ክርስቲያን ተሳልሜ እስከ ቡናውን አቀራርብ፣ እንትኑንም እንደዚህ አድርጊው፣ ይሄን ያንን ደግሞ እንትን ጨምርበት፣ ዘይት እንዳታብጂ ብሎ ሆዱን አዞር ነው ሆዳ ኃይልክም ወስብሐት ወዘዝ እስከ ለዓለም። ሰላም ለእናንተ ይሁን ውድ የኔ ተወዳጆች፣ እንዲሁም ደግሞ የክርስቶስ ቤተሰቦች የሆናችሁ አድማጭ ተመልካቾች እንዴት አላችሁልኝ? እንኳን ለዚህ ቀን ለዚህ ሰዓት አደረሳችሁ። እንዴት ናችሁ? ደህና ናችሁ? እኔ ዲያቆን አቤሜሌክ ነኝ። እናንተ ደግሞ አድማጭ ተመልካቾች ትላንትና በጠየቅኩት ጥያቄ መሰረት የተወሰናችሁ ሰዎች የሉቃስ ወንጌልን ምዕራፍ 1 ከቁጥር 49ን በደንብ አድርጋችሁ ለመመለስ ሞክራችሁ 48ን ሞክራችኋል፣ መልሳችሁልኛል። በጣም እጅግ በጣም አድርጌ ነው የማመሰግነው። በእውነት ነው የምላችሁ። ሚሊዮን ፎቶ 811 ከካናዳ ደውለው የኔ የመለስኩትን መልስ እዚህ ላሉ ሰዎች ይሁንልኝ። እንደውም ምን እንዳሉኝ ታውቃላችሁ? በእውነት እኚህ እናት ደውለው ከዚህ በፊት በጣም በብዙ አብያተ ክርስቲያናት ላይ ድጋፍ ያደረጉ ሰው ናቸውና ለአንተ ይሁንልኝ ነው ያሉትና እናቴ በእውነት ይኸው ኮንበሬ ብድግ ብዬ አመሰግናለሁ። እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ ብያለሁኝ፣ ተቀብያለሁኝ። እኔም ደግሞ የተሰጠኝን ልክ ሲሰጠኝ መስጠትን ያስተማረችኝ ቤተክርስቲያን ናትና ስለሰጡኝ በእውነት አሁንም ከተሰጠኝ 100 ብር ላይ አካፍላለሁኝ። ለእያንዳንዳቸው ሰዎች ይሄንን ብር አካፍላለሁኝ። 10 ቢሆን 15 ቢሆን ለጓደኞች የሞባይል ካርድ ሞላለሁኝ። እናት ዓለም ጉስቁስ እንዲህ ነው እንዲያ ነው አይደል? ዝም ነው ሲጀመር እንጂ እናት ዓለም አይደለሽ። እንዲህ እንድመሰክር ያደረገኝ ማንነትሽ ነው እንጂ ምንም መታበይ ኖሮበት አይደለም። እጅግ በጣም አድርጌ ያመሰግናለሁ። እኔ መልሻለሁ ግን ለኔ አልፈልግም ብላለች። ከአሜሪካ ሀገር ነው። እሷም ደግሞ ይህንን ጥያቄ መልሳ በኮሜንት ላይ ፍጹም ኮሜንት እንደማታደርግ እንደምትከታተል እንጂ ፍጹም ሪያክት እንደማታደርግ ቪዲዮዎች ላይ ነግራኛለች። ነገር ግን በቃ አንተ ስለሆንክና እንደገና ደግሞ ኮሜንት በማድረግ አግዙኝ፣ ሼር አድርጉ፣ ኮፒ አድርጉ፣ ለሰዎች እንዲደርስ በተቻላችሁ አቅም እዩ፣ ቪፒኤን አብርታችሁ እዩ ምናምን ስላልክ ነው ኮሜንት ያደረግኩልህ እንጂ እኔ እንደዚህ ማደርግ ሰው አይደለሁም፣ በጣም በስራ ቢዚ ነኝ ብላ ሁለተኛ ሰው የሆነችው ኮሜንት ላይ እሷ ነበረችና አይ ሌላ የሚመልስ ሰው ጠብቅና ስጥ፣ እኔ አልፈልግም ለሌላ ሰው ይሁን። ምን አይነት የተባረካችሁ ተከታታዮች አድማጭ እንዳላችሁ ሳስብ በእውነት በጣም ነው የደነቀኝ። እኔ የዛሬውን ቪዲዮ ላላሳያችሁ ነው እንደው ብዙ የተዘገጃጁና አስተማሪ መካሪ እንዲሁም ደግሞ ገሳጭ የሆኑ መርሃ ግብሮችን ወቅታዊ ከሆነው ነገርና ሃይማኖታዊ ከሆነው ነገር ጋር ይዤላችሁ አንድ ላይ መጥቻለሁ። የፊት ለፊታችን ሆሳዕና ነው፣ ትንሽ ጣል አደርግላችኋለሁ። እንዲሁም ደግሞ በፕሮቴስታንቱ ዓለም ያለውን መዋዠቅ ትንሽ ጠብ አደርግላችኋለሁ። የሚመክር ነገርም ደግሞ እንዲሁ ይዤላችኋለሁ እና ዓለማዊ የሆነ ነገር ምድራችን ላይ ምን እየተፈጠረ ነው በደንብ ይዤላችኋለሁ። በቀጥታ የምንሄደው ግን አሁን የምታዩበት ስልክ ሁልጊዜ የሚጋብዛችሁን ስለ ቲክቶክ ነው። አባ ገብረ ኪዳን እንዲህ ይሉናል። ወደ መርሃ ግብሩ እንሂድ። ቲክቶክ ለምን መጨረሻ እንደሌለው ታውቃላችሁ? እስቲ የቲክቶክ መጨረሻ አግኝቶ የሚያውቅ አለው? ዝም ብለህ ስክሮል ብታደርግ ጭንቅላት ስክሮሉ ነው ያልቃል እንጂ አታገኘውም። ጫፍ ስክሮል ሲሆን አንተም ስክሮል እያለ ጠቅሎ አዙሮ ነው የሚጥልህ ማለት ታገኙታላችሁ። አዙሪት የሆነ ዓለም ነው ሆኖት ማለት ጭንቅላት ሲዞር ማለት እና ይህ ዓለም ይሄ ለምን ይመስላችኋል? ቲክቶክን እንደዛ አድርገው የሰሩት ለምን እንደሚመስላችሁ? አጭር ቪዲዮ አድርገው አንደኛ ሰው ብዙን ስለማያዳምጥ አጭር ተደረገለት። ሁለተኛ ደግሞ ሰው ስለማይጠግብ የማያልቅ ፕላትፎርም ተፈልሰፈለ። አያልቅም ብለህ ስትል ተብላችሁ መንግስተ ሰማያት ግን በቃኝ የምንልበት አለ።
ከዚህ በኋላ እግዚአብሔርን አግኝተን እስመ ዘበኀቤከ የዐርፍ ነጽሮተ ኩሉ ነባብያን የአይኳትያን የነባብያን የመላእክትና የሰው ልጆች ሁሉ አይምሮ አንተን ባየ ጊዜ ያርፋል። ተው የአይን ማረፊያው እግዚአብሔር ነው። ነፍስ የምትጠግበው እግዚአብሔርን ስታይ ነው። ወእጸግብ በእረየ ስብሐቲከ እግዚኦ ብሏል ቅዱስ ዳዊት። አባታችንን ቃለ ሕይወት ያሰማልን። ቆንጆ አድርገው ነው የነገሩን አይደል? በቃ የማንጠግብ ስለሆነ የማያልቅ ነገር ሰጡን አሉ። አዎ የማያልቅ ነገር ሰጡን። ወዴት እየሄድን ነው? የቱ ጋር እየመጣን ነው የሚለውን ደግሞ በደንብ እናስተውል። ይቺ ልጅ ማን ነበር ስሟ? በእናታችሁ የሆነ ዴይ ኦፍ ነው ምናምን የምትባል ልጅ። ቆይ እስኪ እኔ በደንብ ስሟን ስለማላቅ ነው። ኤኒዌይ ግን ቆንጆ የሆነ መረጃ ዓለም ላይ ምን እየተደረገ እንደሆነ እዚህ ጋር እንደዚህ በመንካት በቃ ህሊናችንን ስተን ሌላ ቦታ እንድንሄድ እያለማመዱን እንደሆነ አዲስ የሆነ ሚስጥር ይዛ አጋልጣባቸዋለች። እና እስኪ የእሷን ቪዲዮ ላሳያችሁ። ቆይ ሰላም ለእናንተ ይሁን ወንድሞቼ፣ እንዴት ናችሁ? አይነው ብዙዎቻችሁ ይህንን ማስታወቂያ አይታችኋል ብዬ ገምታለሁ። ኢንተርኔት ላይ በጣም ሲዘዋወር ስለነበረ ትንሽዬ ዲቫይስ ከጎን ጭንቅላታችን ላይ አስቀምጠን ከዛ ፕሬስ እናደርገው አይናችን ወደ ነጭ ይቀየራል፣ ከዛ በኋላ ወደ ሌላ ዓለም ይወስደናል የሚል የተለያዩ ማስታወቂያዎች እያየን ነው እና እዚህ ጋር የምታያቸው በሙሉ ፔይድ አክተሮች ናቸው፣ የተከፈላቸው የቲክታክ እንዲሁም ደግሞ ሌሎችም አክተሮችም ይህንን ዲቫይስ ለማስተዋወቅ እንዲሁም ደግሞ ኔትፍሊክስ ላይ የተለቀቀ ኤፒሶድ አለ። እስከ ሲዝን 7 ድረስ ነው መሰለኝ ድራማ ተለቋል። በዚህ ብላክ ሚረር ይባላል እና ያንን ለማስተዋወቅ የተጠቀሙበት ነው። ግን እንደ ኒር ፊውቸር ማለት በቅርብ ይህን ነገር ቴክኖሎጂውን እንደሚሰሩት ነው እንጂ ገና ነው። አሁን ይህንን ዲቫይስ ወስዳችሁ ብትሰኩት አይሰራም። እዚህ ጋር ያለችው ጋዜጠኛ ያው ቲክታክ ላይ በሚዘዋወረው የተለያዩ ማስታወቂያዎችን ስላየች እሷን በአካል ሄድ ያደረጉት ሚቲንግ ነበረ። እንደውም ከዋናው ከቻርሊ ብሮከር ጋር የእሱ የቲቪ ሾው አዘጋጅ ብላክ ሚረርን ከነሱ ጋር ያው የተወሰኑ ውይይቶችን አድርገው ነበረ። እዚህ ጋር እንደምታዩት ማለት ነው። እሱም የተለያዩ መግለጫዎችን ሰጥቶ ነበር እና በዚህ በዲቫይሱ ያው ወደፊት የሚመጣው እየሰራን ነው እዛ ጡት በሙሉ ይሄ ዲቫይስ ተሰጥቷቸው ነበር ጀስት አይዲያ እንዲሆናቸው ማለት ነው። እና ያው እሷም ነካ ነካ እያደረገች ልክ ማስታወቂያ ላይ እንዳየችው ስትሞክር አልሰራም ማለት ነው። ሰው ቲክታክ ላይ የተዘዋወረ ያያችሁት በሙሉ ሪል አይደለም፣ ጀስት ለማስታወቂያ የተጠቀሙበት ነው። ግን ወደፊት እንሰራዋለን የሚል እንግዲህ ፕሪዲክት አድርገዋል። እቺ ዲቫይስ እንግዲህ ኖብን ትባላለች። በታከር ሲስተም ቴክኖሎጂ የተሰራች ገና ሶሻል ኤክስፐሪመንት ነው። ገና ምንም የሆነ ነገር የለም። ግን በሙቪ አስመስሎ ሰርተውታል። ሀሳባቸውን ፕሪዲክት ያደርጋሉ እና ሀሳቡ ምንድን ነው እንግዲህ ቺን ዲቫይስ ሞመንት ጭንቅላታቸው ላይ ስትሰኳት ማለት ነው ወደ ሌላ ዳይሜንሽን ወይም ወደ ሌላ ቦታ ትወስዳቸዋለች። ልክ ህልም እንደምናልም አንዳንድ ህልሞች አሉ አይደለ? ተኝተን አንዳንዴ ነፍሳችን ከስጋችን የተላቀቀ እስከሚመስለን ድረስ የሆነ ቦታ ደርሰን እንደዚህ አይነት ኤክስፒሪየንስ አድርጋችሁ ካላችሁ እንግዲህ በህልም ማለት ነው። እና ተመሳሳይ ይሄች ዲቫይስም የሆነ ቦታ ትወስዳቸዋለች ነው። እንደውም የፓስት ሚሞሪያችሁን ወይም ያለፈ ህይወታችሁን ሁሉ የሞተ ቤተሰቦቻችሁን ሁሉ የምታዩበትን መንገድን ትከፍታለች ነው። ሌላ አናዘር ፖርታል ኦፕኒንግ ማለት ነው። ያው ሌላ ዳይሜንሽን ሌላ ዓለም ውስጥ መክተት ማለት ነው። እንደውም ይሄ በሜዲቴሽን በቻክራ ውስጥ ሰርድ አይ አክቲቬሽን ይባላል። ሶስተኛን መክፈት ሲከፈት ሌላ ነገር ውስጥ ነው የምትገቡት፣ ሌላ ነገር ነው የምታዩት ይላሉ አይደል እንዴ? ያው ከንቱ ድካም ማለት ነው። ግን ያው ሶስተኛ አይንን የሚከፍተው አንድና አንድ ክርስቶስ ብቻ ነው። መንፈሳዊ አይኖቻችሁ ሲከፈት የምታዩበት አንግል is different ሌቭል ማናውን የምታዩበትን አይሆንም። በቻክራ በሜዲቴሽን ሰርዳይ ኦፕኒንግን የምትጋጋጡ ረፉ። እውነቴን ነው። በውስጥ የምትስቡት እርኩስ መንፈስን ነው። ሰው ንጹህ የሆነውን የክርስቶስን መንፈስ ወደ ውስጣችሁ ሳቡ። ያኔ ክርስቶስ ራሱ የእናንተን ሶስተኛ አይንን ይከፍትላችኋል። የምታዩበት አንግል ሌላው በሚያይበት አንግል አይደለም። ለእኔ ይሄ ነው ሰርዳይ አክቲቬሽን ማለት። እናንተ የሚገርም ነው ምን እያደረጉ እንደሆነ አይደለ? የሰው ልጅን ልክ እንደ አሻንጉሊት ወደሚፈልጉት ነገር ወይም ደግሞ አውሬው ወዳዘዛቸው ነገር በተቻላቸው አቅም እየገቡ እያጠፉ እንደሆነ የሚያሳዩ ቪዲዮዎች ናቸው። እና ኤንድ ኦፍ ዴይስ እግዚአብሔር ይስጥሽ፣ እናመሰግናለን። ቃሎት ያሰማልን።
ግን ብዙዎቻችን የምናደርገውን የምንከታተለውን ነገር በጥልቀትና በትኩረት ብናይ መልካም ነው ብዬ አስባለሁኝ። እጃችን ላይ ባለው ይሄን ቪዲዮ እንኳን በምታዩበት ቅጽበት ውስጥ ወደ ፊት ለፊታችሁ እያስጠጋችሁ በጨለማ ብርድ ልብስ ውስጥ ሆናችሁ ምናምን ባታዩ ቢያንስ የተወሰነ ጥንቃቄ ብናደርግ መልካም ነው ላለው። ስፔሻሊ ደግሞ ለልጆች ህፃናት ልጆችን በምንም አይነት ምክንያት በእውነት ነው የምላችሁ እንደኔ እንግዲህ ወልደው እንዳትሉኝ እንደኔ ይሄ ምግብ ለማስበላት ወይ ልብስ ለማልበስ ወይ የሆነ ነገር እንዲያደርግ ወይ ትምህርት ቤት እንዲሄድ ወይ እንዲያጠና ምናምን ብዙዎቻችሁ የምታታልሉት እጃችሁ ላይ ባለ ስልክ ጌም እያጫወታችሁ የተለያዩ ነገሮችን እየሰጣችሁት ነውና ወደ ምን እየተቀየሩ እንደሆነ ልጆች እናውቃለን። ስለዚህ ፕሊስ ባካችሁ እንድትጠነቀቁ ነው። ትንሽ ረዘም ያለች ቪዲዮ ናት። እንግዲህ በተቻላችሁ አቅም ከዚህ ነገር እንድትርቁ ነው። መምህር ጳውሎስ አውደ ምህረቱን ሰሞኑን በደንብ ተቆጣጥሮታል። ደስ ይላል፣ እግዚአብሔር ይመስገን። በፊትም በስግምግም ድምፁ በኃይለ ቃል የያዙ የእግዚአብሔርን ቃለ ወንጌሎች በትክክል ሲያደርሰን እናስታውሳለን፣ እናውቃለን። እና ስለ ኦርቶዶክስ ተዋሕዶ ቤተክርስቲያን ሸምቁጦት የተናገረውን ነገር ላሰማኝ። የኢትዮጵያ ቤተክርስቲያን ማንም ተነስቶ ሲያላግጥባት አፉን ሲያላቅቅባት የሚናገር ሰው የለም፣ ዝም ነው የሚለው። መልስ ለመመለስ ብድግ ስትል መግለጫው ይጎርፋል። ለመከላከል ስትነሳ እንኳን እሷ ላይ እንደ እንጀራ ልጅ ነው የምትታየው። ተገፍታ የምትኖርበት ዘመን ቢኖር አሁን ነው። ብዙ ነገሮችን ማውራት እንችላለን ማለት የአደባባይ ምስጢር ነው። የእኛን ጾም እንደ ጾም ማን ይቆጥረዋል? ለሌሎቹ ግን በየክልሉ ይደረጋል። አሁንማ ድርጅቶች ሁሉ ጀምረዋል። ባንኮች ምኖች ስርዓት ጀምረዋል። ለሌሎች ሃይማኖቶች የጾም መፍቻ ስነ ስርዓት ይደረጋል። እኛ ማንም አያየንም፣ አንፈልገውም፣ እንኳንም አልተቀላቀልን። ርስታችን ከሰማይ ነው። ክብርና ምስጋና ለአምላካችን ይሁን። ህብረታችን ከሰማይ ነው። ግን እንደ ሰው ሆነን ስናስብ መድሎ በጣም ይደረግብናል። ከፍተኛ መገፋት አለ። ሜዳዎቻችን ይነጠቃሉ፣ የአምልኮ ቦታዎቻችን ይዘርፋሉ፣ እንነጠቃለን። ርስታችን በአደባባይ ተነጥቀናል። እኛ ለአንድ ቀን እንዘምርበት ተብለን ተከልክለናል። እኛ ሰላማዊ ነን እና ክብር በዓላችንን ብለን እንኳን ብንወጣ አለባበሳችን ሲፈተሽ ይውላል። ከበሮ ላይ የጠመጠምነው ባንዲራ እንኳን እየተነቀለ ይጣላል። ቪዲዮ የሚያሳየው ነገር ነው። ይሄ መቼም ፖለቲካ አይደለም። በብዙ ነገራችን ውስጥ እኛ ተረብሸን እንድናከብር የማይደረግ ትንኮሳ የለም። በዚህ ሁሉ ውስጥ ግን አልፈን መስዋዕታችንን ሰውተን በሰላም እንገባለን። ጠባቂያችን አይተኛም። ክብርና ምስጋና ለስሙ ይሁን። ግን እግዚአብሔርና ታሪክ ዘመናት የሚዘግቧቸው ነገሮች ይኖራሉ። ለምን ይሄ እንዳልታያቸው መሪዎቻችን አይገባኝም። እኔ አያችሁ አሁንም ሚዲያ ላይ የምታዩት ነገር ብዙ ዘመን ስንሰደብ ኖረን የሆኑ አንዱ 2-3 ልጆች ተነስተው መልስ ለመመለስ ስለሞከሩ ብቻ የሞት አዋጅ ሁሉ ታወጀ። በዚህ ውስጥ አዋጁ ልክ አይደለም፣ ህግ አለ፣ መንግስት አለ አልተባለም። ጭራሽ መግለጫ ወጣ። መግለጫውም እኛን የሚጫን ሆነ። መልስ ስለመለሱን ብቻ። ልብ አድርጉ፣ ሚዛናዊነት የለም ምድር ላይ። ሁሉም አፉን እኛ ላይ ነው የሚያላቅቀው። እኛ የእግዚአብሔር ነን። የሚገድሏችሁ ሁሉ እግዚአብሔርን የሚያገለግሉ የሚመስላቸው ዘመን ይመጣል ይላል። ይህ ሁሉ ዘመን ያልፋል፣ ቤተክርስቲያን ትቀጥላለች። መምህር ጳውሎስ ከሰላ እግዚአብሔር ያክብርልን። ቆንጆ አድርጎ ነው የነገረንና አዎ ሁላችንም ሳንፈራ ሳንኮራ ስለ ቅድስት ቤተክርስቲያናችን ጠንከር ጀገን ብለን ልንከራከር እንደሚገባ ነው። በእውነት ቤተክርስቲያናችን ላይ ሁሉም ሰው አፉን ነው የሚከፍተው። ሁሉም የሚያውቀውም የማያውቀው መሀይሙም ይሁን ሁሉም በቃ ቤተክርስቲያን ላይ ነው የሚጮኸው። እና ሶፊያ ሽባባው የምትባል ዘፋኝ ታውቃላችሁ ብያው አስባለሁኝ። እና በጣም በተሳሳተ መንገድ ውስጥ ያወራችውን እንደው ቅንጭብ አድርጌ ላሰማችሁና የኛ ሀገር መነኮሳት ደግሞ የተማሩ ሊቃውንት ሴት ወይም አረ እንደው ላሰማችሁ እናታችሁ ይሄን ስሞት መንግስተ ሰማያት እንደምገባ 100% እርግጠኛ ሆኛለሁ። ኦርቶዶክስ እና ፕሮቴስታንት በጣም ብዙ ልዩነት ከፍተኛ የሆነ ልዩነት አለው። ብዙ አላምንም አይደዛ እንደው በክርስቶስ አንድ ነን የሚሉ ሰዎች አንድ እንዳልሆነን እንዲያውቁ ፈልጋለሁ። አንድ አይደለንም፣ በጣም ተራርቀናል። ምክንያቱም ስጋው ደሙን አማናዊ በማድረግና መታሰቢያ በማድረግ ውስጥ በጣም ትልቅ ልዩነት አለ። በጣም ትልቅ ልዩነት። እስከ ዓለም ፍጻሜ የሚፈሰው ደሜ ነው ብሎ የሰጠው ያ ማለት ሰዎች ሁሉ ለኃጢአታቸው ስርየት ይሆን ዘንድ እስከ ዓለም ፍጻሜ ድረስ የሚፈሰው የሐዲስ ኪዳን ደሜ ይህ ነው ብሎ ነው የሰጣቸው ለኃጢአት ስርየት። ሰዎች ንስሐ ገብተው የኃጢአት ስርየትን የሚያገኙት ስጋው ደሙን በመቀበል ነው። አማናዊና መታሰቢያ በማድረግ ውስጥ ያለው የህይወት ልዩነት ነው። በቃ የመሞትና የመዳን ያህል በመጠመቅና ባለመጠመቅ ውስጥ የመኖርና ያለመኖር ያህል ልዩነት ማለት ነው ያለው። እነዚህ ምስጢራትን በማይከወኑበት ሁኔታ በጸጋው ድኛለሁ ለማለት አይደለም፣ ክርስቲያን ነኝ ለማለትም አያስችልም። እውነቱን ለመናገር ድኛለሁ ብሎ እርግጠኛ ለመሆን በርቶልኛል ብሎ እርግጠኛ ለመሆን አይደለም ክርስቲያን ነኝ ለማለትም ይከብዳል። ማይ
እግዚአብሔር ይስጥልን፣ ቃለ ሕይወት ያሰማልን። እናታችን በእውነት በጣም ነው የምናመሰግነው። ቆንጆ መልስ ነው የሰጡትና ልዩነታችን ሰፍቶ የማይታያችሁ ሰዎች አሁንም ይህንን መርሃ ግብር የምትከታተሉ ሰዎች ልዩነታችን ሰፍቶ እንዲታያችሁ አንዲት ነገር ብቻ ልንገራችሁ። በቤተክርስቲያን በቅድስት ቤተክርስቲያን ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ አንድ ነገር ተሳስቶ ዶግማ ሆኖ አንድ ነገር ትንሽ ተሳሳተ ማለት ሙሉ በሙሉ ሁሉም ነገር ይቆማል ማለት ነው። ለምሳሌ የክርስቶስ ተማላጅነትና አማላጅነት ተብሎ ልዩነት ማስቀመጥ ማለት ቤተክርስቲያኒቷ መኖርና አለመኖር እንደማለት ነው። ስለዚህ ይሄንን በጣም ልታስተውሉ ይገባል። እየመሰላችሁ ነው ይሄን ነገር የምታደርጉት። እንደው ስለ ፕሮቴስታንቶች ካነሳው አይቀር እስኪ እንደው ጥቂት ነገር ላሳያችሁ በእናታችሁ። ሰሞኑን እየሆነ ያለው ነገር ምናምን ውዥንብር ምናምን አለ አይደል? ምን ብለውን እንደነበር ደግሞ አናስታውስም። እነ ጋሽ እዩ ጩፋ እኮ ቤተክርስቲያኑ ሲበጠበጥ አይቻለው፣ ይከፈላል፣ ያ ድንጋይ ይሰበራል ምናምን። ማነው ዮናታን አክሊሉም ደግሞ እንደዛ ሲል ነበር። ድንጋዩ ለሁለት ይከፈላል፣ አለቱ ሲሰነጠቅ አየው በተናገረ የሚመስላቸው ሰዎች አሉና ጥቂት እስኪችን ቪዲዮ ይዩልኝ። ኦርቶዶክስ ላይ እቀልልዳለሁ ብለህ ስትነሳ እግዚአብሔር እንደዚህ እርስ በርስ ያጋጫል። ተመልከቱ፣ እርስ በርስ ሲበጠበጡ ብያለሁ፣ አሁንም ይበጠበጡ። ማክሰኞም ሮብም ሐሙስም ትንቢት እህቴ የሚከታተልሻለህ። ወይኔ ገዳዬ በብር ይቀየራል። ጫት ጥሩ አይደለም። ሲጀመር ጫት መቃም በራሱ ኃጢአት አይደለም። ቀይ ልጅ ናት። ቀይ ናት። ቆንጅዬ ዝምተኛ ምንም በቃ ዝምተኛ አታጨበጭብም አንተ። እኔ እያየኋት በዓለም ላይ የምታያቸው የሴት ፓስተሮች፣ የሴት ቄሶች ለኔ ምንም ትርጉም የላቸውም። ትርጉማቸው በእግዚአብሔር ቃል ላይ እምቢኝ ማለት ነው። ዛሬ የሴት ፓስተር፣ ዛሬ የሴት ቄስ፣ ዛሬ ምናምንና ነገ ሌዝቢያን ወይም ጌይ የሆነ ቄስ፣ ጌይ የሆነ ፓስተር እያለ እየተፈቀደ ይመጣል። ጣቃሪ ጫንጣም ቦጦጦ ጠንበጡ ቂቂቂ ማረጤላ ጦጦም በጦ ቆርጫጭላ በሪጣቦ ዱቄት ናንተ ረፍ ጸጉራቸው ጎፈሬ ከሆነ አገልጋይ ራቅ። ከማን የተማረ? ለወንድ ጸጉሩን በማሳደግ ነውር ነው እያለ ከማን የተማረ? ጴጥሮስ ነው ጳውሎስ ነው ክብ አድርጎ አራት ማዕዘን አድርጎ ይመጣ። በቃ ፋሽን ነው። ነገ አንዱ በጎን ካረገ ያደርጉታል ማለት ነው። ወይ ነገ ይተኮሳል፣ አንዱ ይተኮሱታል። እርስ በርስ ያመጡት የራሳቸው ጦርነት የሚመስል ነገር ነው ያለው አይደለ? ምንም ደስተኞች አይደሉም። አንዱ አንዱን ይቃወማል። በደንብ ድብ እናድርገው ነው ደግሞ የሚቃወሙት። እንደው በአስተምህሮቻቸውም በፐርሰናሊቲያቸውም ጭምር ነው ተቃውሞ የሚደርስባቸው። ፓስተር ቸሬም እንዳለ ላሰማችሁ እንዴ? የተሰሙኛላችሁ አላችሁልኝ? ግን ለምንድን ነው ሰብስክራይብ ያላደረጋችሁ እስካሁን? እኔ ሳልላችሁ ስለገባው ረስቼው በጣም እኮ ደስ ብሎኝ ነው። ትናንት በጠየቅኩት ጥያቄ ላይ መልስ ስለተሰጠ ደስ ብሎኝ ነው የገባሁት። ሰብስክራይብ አድርጉ ሳልላችሁ ገባው አይደል? በሉ አዳዲስ የሆናችሁ ሰዎች ይሄ መርሃ ግብር ወደ እናንተ ለመጀመሪያ ጊዜ ከሆነ የመጣው ሰብስክራይብ የምትለው አንኩ፣ የላይክ በተኗንም እየነካችሁ አብረን እንድንከታተል ይሁን። ቸሬን ላሰማችሁ። በመዝሙር ሲደንሰው አላያችሁ? ባዴ የእውነቴን እኮ ነው። ምንም የቀረ ነገር እኮ የለም። ባዴ ሳለ እንዲህ ዳሌና ዙረው እንደዚህ የሚያደርጉ አሉ። እንደዚህ ሳምባ ምናምን ብሬክ ምናምን የሚወርዱ አሉ። ለጌታ ነው ይላሉ። ውሸት ለጌታም አይደል፣ ለራስህ ነው። ይኸውላችሁ የጌታ ነገር ሲገባችሁ በጣም ከባድ ሰው ትሆናላችሁ። ይኸውላችሁ እናመሰግናለን። እጅግ በጣም ነው የምናመሰግነው በእውነት። ምክንያቱም ከዚህ በፊት ምን ብሎ ነግሮን ነበረ መሰላችሁ? ይሄው ሰው ቤተክርስቲያን፣ ቅድስት ቤተክርስቲያን ላይ የምትሄዱ ሰዎች ወይ ደግሞ ያው ኦርቶዶክስ ተዋሕዶ ቤተክርስቲያንን ተከታተሉ፣ ኢየሱስን ተቀበሉ ምናምን የምትሉ ሰዎች ግን ያማቸዋል ምናምን ብሎ ተናግሯቸው ነበርና በዚህ ልክ እርስ በርስ እስኪደበላለቁ ድረስ ሁሉም በፕሮቴስታንት እምነት ውስጥ የሚከተሉና የሚሄዱ ሰዎች ናቸው። ነገር ግን ጤነኞች አይደሉም ሁሉም ማለት ነው። እንደው የፓስተር ቸሬን አታፍሩም እንደ ያለበትን ቪዲዮ ያዩት። ኦርቶዶክሶችን ጌታን ተቀበል ምናምን አትበሉ። ሼም ምናምን የለም እንዴ? ማን ነው ጌታ? ጥሩልኝ እስቲ። ምን ነው ድምጻችሁ ጠፋ? ኢየሱስ ነው አይደል? ኢየሱስ የለም እነሱ ጋር። እንደሱ ነው የምታምኑት? በጣም ተረጋጉ።
ወንጌል እንሰብካለን ብለው በጣም ብዙ ሰው እያበላሸ ነው። ምንድነው አሁን እሁድ የጀመርነው ትምህርት አለ ተቀላቅሎ እንዴ መድኃኒዓለም ማን ነው? አማኑኤል ማን ነው? ማርያም ማን ናት? እና እኛ ጋር አለ እንዴ እሱ መድኃኒዓለም አማኑኤል ምናምን አለ እንዴ? አጥቢያዎች አሉ መድኃኒዓለም ብለው የሚያመልኩት ክርስቶስ፣ አማኑኤል ብለው የሚያመልኩት ክርስቶስ። ማርያም የኢየሱስ ምንድናት? እሺ ማርያምን ይዘው ኢየሱስ የላቸውም ብላችሁ እንዴት ጠረጠራችሁ? የሌላቸው አይደሉም አላቸው። ስለዚህ ለነሱ ወንጌል ልናደርስ ስንፈልግ ጥንቃቄ ማድረግ አለብን። ወንጌል ከሆነ ወንጌል የትኛው ወንጌል? ስለ ክርስቶስ ከሆነ ልታወሩ የፈለጋችሁት ያላቸው ሐዋርያ ጳውሎስ መጥቶ ምንድን ያደርጋል? አዎ ጥሩ። እንደዚህ መረዳቱ ራሱ አንድ ነገር ነው። ከራሳቸው ከፓስተሮቻቸው አንደበት እንዲህ ያሉ ቃላቶችን ሰምተን ማየት ማግኘት አትደሰቱበትም? ደስ አይላችሁም? ፋይናሊ ግን እነዚህ ሰዎች ወደ ኦርቶዶክስ ተዋሕዶ ቤተክርስቲያን የማይመጡ ይመስላችኋል? ይመጣሉ። በእውነት በደንብ ነው የሚመጡት። ምክንያቱም አሳማኝ የሆነ ነገር አለ ኦርቶዶክስ ጋር፣ የማይሻር የማይቀየር የማይለወጥ ነገር አላት። ሁልጊዜ በዛ ነገር ላይ ቆማ የምትኖርበት ህይወት አላት። ስለዚህ እግዚአብሔር የተመሰገነ ይሁን። ሄኖክ ኃይሌን እንስማው ምን እንደሚል። ወንጌል ላይ እኮ ክርስቶስ ምን ብሏል መሰላችሁ? አንድ ሰውዬ በጠዋት ተነስቶ የእርሻ ቦታው ላይ የሚሰሩ ሰራተኞች ሊቀጥር ወጣ ይላል። ወጥቶ ከጠዋት የጀመረ 3 ሰዓት ላይ 6 ሰዓት ላይ 9 ሰዓት ላይ 11 ሰዓት ላይ ሰራተኛ ቀጠረ። 11 ሰዓት ላይ ቀጠረ። ከዛ 12 ሰዓት ሲሆን ስራው ቆመ። 11 ሰዓት የተቀጠረው ሰውዬ ስንት ሰዓት ነው የሰራው? አቤት 1 ሰዓት። ለሱ 1 ዲናር ሰጠው። ስንት ሰዓት ስለሰራ? ለ1 ሰዓት ሰራተኛው 1 ዲናር ሲሰጠው 12 ሰዓት የሰሩት ሰዎች ከኋላ ቆመው ያባዛሉ። ለሱ 1 ከደረሰው ለኔ ስንት ነው የሚደርሰኝ? 12። እሱ ግን ለሁሉም 1 ዲናር ሰጣቸው። አጉረመረሙ ይላል። እኛ ከጠዋት ጀምሮ መተን ለፍተን ደክመን አሁን የመጡ ሰዎች እንዴት 1 ዲናር ከኛ እኩል ይሰጣቸዋል? ያም ሰውዬ መለሰ። የወይን አትክልት ስፍራ ባለቤቱ መለሰ፣ በገንዘቤ የወደድኩትን አደርግ ዘንድ መብት የለኝም ወይ? ወይስ አይናችሁ ምቀኛ ሆነች አላቸው ይላል። ይህ የወይን አትክልት ሰራተኛ ባለቤት እግዚአብሔር ነው። ከጠዋት ጀምሮ የተቀጠርነው እኛ ነን። እዚህ መሃል ከህፃንነቱ ጀምሮ ከእግዚአብሔር ቤት ያልተለየ ጠዋት የተቀጠረ ሰራተኛ አለ፣ ከቤተ ክርስቲያን የማይለይ። አሁን ባለቀ ሰዓት የመጣ ሰው አለ፣ እንደ ግራው ወንበዴ እንደ ቀኝ ወንበዴ ባለቀ ሰዓት የመጣ አለ። ሁሉም የሚወርሱት ግን ስንት መንግስት ነው? 1 መንግስት ነው። እንዴት እኩል ይሰጠናል አይባል። እኛም ቅዱስ ጊዮርጊስም የምንወርሰው መንግስት 1 ነው። ክብሩ ይለ ናግባ አለው። ዛሬ ከኔ ጋር በየት ትሆናለህ? በገነት ትሆናለህ። 2 ነገር ነግሬያችሁ ላብቃ ምዕመናን። ይህ ሰውዬ ጌታ ሆይ ብሎ ጌትነቱን፣ በመንግስትህ ብሎ መንግስቱን፣ በመጣህ ጊዜ ብሎ ምጽአቱን፣ አስበኝ ብሎ ምህረቱን መሰከረ። ይህ አልበቃውም። ጓደኛውን መከረ፣ እባክህ ንስሐ እንግባ ብሎ። ይህም አልበቃውም። የክርስቶስን ንጽህና በአደባባይ ምን አለ? መሰከረ። ይህም አልበቃውም። እኛ ለመስቀል ሞት የሚያበቃ ኃጢአት ሰርተናል ብሎ ንስሐ ገባ። ይህ አሁን የነገርኳችሁን ነገሮች ሁሉ ያደረገው ከ30 እስከ 40 ሰከንድ ቢፈጅበት ነው፣ ወይ 1 ደቂቃ ቢፈጅ ነው። በ1 ደቂቃ ይህን ሁሉ ስራ ሰርቶ ነፍሱን አዳነ። እንደውም አንዱ ባለቀ ጌታ ሆይ በመንግስትህ በመጣህ ጊዜ አስበኝ፣ ሁሌ የምንሰማው ቃል ነበረ። ለመምህር ዲያቆን ሄኖክ ኃይሌ ቃለ ሕይወት ያሰማልን። ግን እንዲህ ተርጉመን ሰምተነው አይተነው አናውቅም ማለት። እንዲህ እየተረጎሙ ልቡን እያወጡ የሚነግሩን የሚመግቡንን መምህራን እግዚአብሔር ስለሰጠን እጅግ በጣም አድርገን እናመሰግናለን። ከፊት ለፊታችን ያለው ቀን ሆሳዕና ነው። መምህራችን ጥቂት ብለውናል። ሁላችንም አናውቀውም። ብትሰሙት ደስ ይለኛል። ከሌሎቹ ቀናት የተለየ ነው የሆሳዕና ቅዳሴ ሲገባ። ለምሳሌ በፊት የሚደረገው ከቤተልሔም ቀጥታ መሶበ ወርቅን እንደያዙ ማዕጠንተ ወርቁን ይዘው ቃጭል ይዘው ጥላ ይዘው ቀጥታ በምስራቅ በኩል ነው የሚገቡት። ሲገቡም ሃሌሉያ እመቦ ብእሲ እየተባለ እንደየቀናቱ ሰኞ፣ ማክሰኞ፣ ሮብ፣ ሐሙስ፣ ዓርብ፣ ቅዳሜ ሲሆን ይለያያል። እሑድም ሲሆን እንደዚያው ያ እየተባለ ይገባል። በሆሳዕና ጊዜ ግን የሚገቡት በምስራቅ አይደለም፣ በምዕራብ በኩል ነው የሚገቡት። በምዕራብ በኩል ሲገቡም ቃጭል አይመታም፣
ድምፅ አይሰማም። ማዕጠንተ ወርቁን ይይዛሉ። ነገር ግን መሶበ ወርቁን ይዘው ድምፅ ሳያሰሙ በምዕራቡ በኩል ቀጥታ ይገባሉ። ህብስቱን የያዙት ከቤተልሔም መጥተው በምዕራብ በኩል በቤተ መቅደሱ ምዕራብ በር ፊት ለፊት ይቆማሉ። ዲያቆናቱ ማለት ነው። የቤተ መቅደሱ በር ሁሉም ይዘጋል። የቤተ መቅደሱ በር ሁሉም ይዘጋል። ካህኑ ከውስጥ በኩል ሰራዩ ቄስ ማለት ነው በተዘጋው በር ጀርባ ፊቱን ወደ ምዕራብ አዙሮ ይቆማል። ዲያቆናቱ ደግሞ ፊታቸውን ወደ ቤተ መቅደሱ አዙረው ይቆማሉ እና ዲያቆኑ በልዑል ቃል በዜማ በጡም ዜማ በእዝል ዜማ አርህው ሆሃተ መኳንንት ብሎ 3 ጊዜ ያዜማ። ትርጉሙ ምንድነው? አርህው ሆሃተ መኳንንት ማለት መኳንንት ደጆቻችሁን ክፈቱ ማለት ነው። ባለስልጣናትን ባለጸጎችን እነዚህን የሚያሳይ ነው። በተለያየ ስልጣን በመንፈሳዊም በስጋዊም ማዕረግ ያሉ ሰዎችን የሚያሳይ ነውና ካህኑ ውስጥ ይሆንና ዲያቆኑ አርህው ሆሃተ መኳንንት የሚለውን 3 ጊዜ ካዜማ በኋላ ካህኑ ከውስጥ ሆኖ መኑ ውእቱ ዝንቱ ንጉሠ ስብሐት ብሎ ይጠይቃል። መኑ ውእቱ ዝንቱ ንጉሠ ስብሐት ማለት ይህ የክብር ባለቤት ጌታ ማን ነው? በሩን ክፈቱ የምትለው በሩን እከፍትለት ዘንድ ይገባ ዘንድ እሱ ማን ነው? ስለማን ነው የምትለኝ? ስለማን ነው ክፈት የምትለኝ ብሎ ካህኑ በውስጥ አሁንም በልዑል ዜማ በእዝል ዜማ ይጠይቀዋል። መኳንንት አርህው ሆሃተ መኳንንት መኳንንት ደጆቻችሁን ክፈቱ። አስቀድሳችሁ ታውቁ ይሄን የሆሳዕና ዕለት አስቀድሳችሁ ይሆንን ጥያቄ ነው። እሺ አሁን እዚች ጋር አሁንም አንዲት ጥያቄ ላንሳ። በሆሳዕና ቀን በሆሳዕና ዕለት አስቀድሳችሁ ከሆነና ቀጤማ ተሰጥቷችሁ ዘንባባ ማለት ነው ዘንባባ ተሰጥቷችሁ ከሆነ ለምን ግንባር ላይ እንደሚታሰር በኮሜንት ላይ ታስቀምጡልኛላችሁ። በቃ ትላንት ጀምሮ የለ ዛሬም አንድ ነገር ልቀጥልላችሁ። ለ5 ሰዎች እኔም ጊፍት ስለተሰጠኝ ጭምር ማለት ነው ለ5 ሰዎች የሞባይል ካርድ ሞላለሁ። አሁንም ለምን በጭንቅላታችን ላይ የዘንባባውን ዝንጻፊ እንደምናስር በኮሜንት ላይ ታስቀምጡልኛላችሁ። ያኔ ለእናንተ እኔም እንደው ለመሳተፋችሁ ለተሳትፎ ያህል እንድንግባባ እንጂ ለሌላም አይደለ የሞባይል ካርድ ሞላለሁ። አሁንም ቃሌን ሰጥቻችኋለሁ ማለት ነው። ቃለ ሕይወት ያሰማልን ለመምህራችን እጅግ በጣም ደስ የሚል ነው። ጲላጦስ የሚባል ሰው እናውቃለን አይደል? በተደጋጋሚ ብዙ ጊዜ ስለ ጲላጦስ ሲነሳ ክርስቶስን አሳልፎ ስለሰጠ እኔ ከደሙ ንጹሕ ነኝ ብሎ እጁን ታጥቦ ያውም የካህኑ በቅዳሴው መሃል ላይ ያለውን ምሳሌ እጁን ታጥቦ አራግፎ እንደሰጠ የሚነገርልን ስንቶቻችን ቅዱስ ጲላጦስ ተብሎ ሰማዕት የሆነ ሰው እንደሆነ ግን እናውቃለን? አናውቅም። መምህር ዲያቆን ዘላለም እንድች ይሉናል። ጲላጦስ ራሱ አሁን ክርስቶስን የሰቀለው ነው ብለን የምንናገረው ጥንተ ታሪኩን እያነሳን ስለምናወራው ነው እንጂ ጲላጦስ ራሱ ሰኔ 25 ቀን ስንክሳራችን በአርኬ ላይ ያመሰግኗል። ጲላጦስ ራሱ ሰማዕት ሆኖ ነው የሞተው። አሁን ቅዱስ ጲላጦስ ክርስቶስ ተሸክሞት ነበር፣ ጲላጦስንም ጭምር አልቀሰፈው። እድሜ ለንስሐ ነው የሰጠው። በቃ እድሜ ለንስሐ ነው የሰጠው። እንደ ይሁዳ ተንቀልቅሎ ሞቼ ቀድሜ ሄጄ ምናምን አላለም። ግን በቃ ደስ የሚል ነው። ቅዱስ ጲላጦስ ነው ልንል የምንችለው። ቅዱስ ጲላጦስ ብለን ካልን በረከቱ ይድረሰን አይደል? ለሁላችን ሰማዕትነቱ ለእኛም ትሁን ብለን እንናገራለን። እግዚአብሔር ይመስገን እንደዚህ ያሉ አባቶችን እየፈለፈሉ ከውስጥ አውጥተው ስለሚነግሩን ስለሚያስተምሩን እጅግ በጣም ደስተኛ ነኝና እግዚአብሔር የተመሰገነ ይሁን። የሆነ ቀን በአልጋ ቁራኛ በደዌ ዳኛ ስትያዙ ሰርክ ጉባኤ ናፍቃቸዋል። መድኃኔዓለም ይህን ያርቅልን። በዚህን ሰዓት ምን ነው መጥቼ ዕጣን ባሸተትኩ ማይጠንቱ በደረሰኝ ወንጌል ቁጭ ብዬ በሰማው ብቻ ልዳን፣ ሁለተኛ ጭፈራ ቤት አልሄድም፣ ሻይ ቤት በረንዳ ላይ ዕድሜን አልጨርስም የሚል ስንት አለ መሰላችሁ?
ይሄ ያልገባው የጨለማ ቀን የሚመጣ ያልመሰለው አጥር ተደግፎ የሚውል በዚህ ሰዓት አለ። ይሄ በየግንቡ ስር ቁጭ ያለ ምን እንደሚያደርግ ግራ የገባው ትልቅ መስቀል አንገቱ ላይ ያደረገ ኃጢአት ከመስራት ግን መስቀሉ ያላገደው የክርስቶስ ያልሆነ የፈያታዊ ዜማን መስቀል አጉረምራሚ ትውልድ የእግዚአብሔር መንግስት ይጠፋል፣ ቸርነቱን ሳይቀምስ ይጠፋል። መድኃኔዓለም ከዚህ ይሰውረን። ሐዋርያው ቅዱስ ጳውሎስ ተብሎ የተጠራው ስያሜ ይዞ የሚያስተምረን ድንቅ መምህራችን መምህር ጳውሎስ በእውነት እጅግ በጣም ሰላማዊ የሆነች ቆንጆ መልእክት ያስተላለፈልን ይመስለኛል። ብዙዎች በአልጋ ቁራኛ በደዌ ዳኛ ተይዘው በዚህ ሰዓት ምን አለበት የቤተ ክርስቲያኑ ማይጠንት በሸተተኝ፣ ምን አለበት በቆረብኩ፣ ነጠላ ለብሼ አንዲት ቀን ቤተ ክርስቲያን ሄጄ በሞትኩ ብላችሁ የምታስቡ ሰዎች ይህን ቪዲዮ እያያችሁ ልትሆኑ ትችላላችሁ። በመጀመሪያ ደረጃ እግዚአብሔር ምሕረትን ሰጥቶ ይቅር ይበላችሁ፣ ወደ በሩ፣ ወደ ደጁ፣ ወደ ስጋው ደሙ፣ ወደ ንስሐው ያቅርባችሁ። አሜን በሉ። እሺ ሁላችሁንም ላይ የደረሰባችሁ ችግር ከእግዚአብሔር አይበልጥምና የእግዚአብሔርን ኃያልነት ለችግራችሁ ነግራችሁ ከታሰራችሁበት ማሰሪያ የተፈታችሁ ንጹሐን ሁኑ እላለሁኝ። እግዚአብሔር የተመሰገነ ይሁን። ይህችን ቀንና ይህችን ሰዓት ባርኮና ቀድሶ ስለሰጠን እናመሰግነው ዘንድ ፈቅዶልናልና አሁንም ክብሩን እግዚአብሔር ሁሉ ይውሰድ። ተዘጋጅተው የቀረቡላችሁ ቪዲዮዎች እነዚህን ይመስላሉ። አንድ ነገር ግን ሳላሳያችሁ አላለፍም። ይሄ አሁን በቪዲዮ ላይ የምታዩት ልጅ ይሄ ልጅ ማለት ነው የጋየስ ባስ ይባላል። ያለው ደብረ ወርቅ ነው 03 ቀበሌ። በአካል ለምትገኙ በአካል በመገኘት በአካል ለማትገኙ በአካውንት ቁጥር አግዙ። የአካውንት ቁጥር 1064 80 11 97 4 ስልክ ቁጥር 09 26 58 15 83 እጅግ በጣም ከወራቶች በፊት እንደው ዓመት ሁሉ ሊሆነው ይችላል። በእውነት በጦርነቱ ምክንያት በተለያዩ ችግሮች ምክንያት በአማራ ክልል ውስጥ የሚኖር ልጅ ነው። የእግሩ ላይ ችግር ደርሶበታል፣ ጉዳት አለበት እና ከቤት መውጣት እየቻለ አይደለም። ስለዚህ እባክህ እንደው ዲያቆን አቤሜሌክ ዩቲዩብ አለው ሊረዳህ ይችላል፣ እሱን አግኘው ብለው ሰዎች ስልክ ሰጥተውት ነበር እና የኔን ስልክ ከየትም ቢሆን ፈልጎ አግኝቶ ደውሎ እባክህ እርዳኝ አለኝ። እግዚአብሔር በሚያውቀው ስለሌለኝ እንጂ ገዝቼ ብሰጠው በጣም ደስ ይለኝ ነበር። የውስጥ የገመና የኔ ለኔ ነው አይደል? እንዲህ ነው ማለት አይቻልም። ነገር ግን በቃ እኔ አልችልም ብዬ መተው አልቻልኩም። ወደ እናንተ ይኸው አቅርቤላችኋለሁ። በዚህ ስልክ ቁጥር እየደወላችሁ አግኝታችሁን ዊልቸር እንድትገዙለት ብቻ ነው የፈለገው። በቃ ምንም አይደለም፣ የሚንቀሳቀስበት ዊልቸር ነው የፈለገው። ስለዚህ ይህንን ዊልቸር ገዝታችሁ እንደው ደስ ብሎት እሱም ሌላ ቪዲዮ ሰርተንም ዊልቸር ስለገዛችሁልኝ አመሰግናለሁ ብሎ ምስጋናውን ለእናንተ እስኪያቀርብ ድረስ እኔም እጠብቃለሁ። ደጃችሁን አያለሁ፣ በእውነት እጃችሁን ነው የምጠብቀው። ስለዚህ ይህንን ልጅ እባካችሁን እንድታድኑት ወይም ደግሞ እንደ ዊልቸር ገዝታችሁለት በስርዓት እንዲንቀሳቀስ እንድታደርጉ ስል በትህትና ጠይቃችኋለሁ። ተዘጋጅተው የቀረቡት ቪዲዮዎች እነዚህን ይመስሉ ነበረ። በሌላ መርሃ ግብር ተገናኝተን ዳግም እስከምንማማር ድረስ ቸሩ እግዚአብሔር አምላካችን ሀገራችን ኢትዮጵያን እንዲሁም ደግሞ ሃይማኖታችን ኦርቶዶክስ ተዋሕዶ ቤተክርስቲያንን ዳር ዳሯን በእሳት መሃሏን ገነት አድርጎ ይጠብቅልን። ቸርን ሰንበት። ሰላም ቆዩ። ኢታብአነ እግዚኦ ውስተ መንሱት ኢታብአነ እግዚኦ